የጤና ባለሙያዎች ደሞዝና ጥቅማ ጥቅም ጥያቄ በመንግስት ተጠንቶ እልባት እስኪሰጥ ድረስ ባለሙያዎች የገቡትን ቃለ መሐላ ሳይዘነጉ ህብረተሰቡን በታማኝነት እንዲያገለግሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ አሳሰቡ። ትውልድ የሚቀርጹ መምህራንና በሽታን የሚያክሙ የጤና ባለሙያዎች ስራ ላይ አሉታዊ ተጽዕኖ የሚያስከትሉ ችግሮችን ለማረም በሚያስችሉ ጉዳዮች ላይ በትኩረት እየተሰራ መሆኑን የጠበላ ከተማ ከንቲባ ታረቀኝ ገቸሬ ተናግረዋል። የከተማው አስተዳደር ከጤና ከትምህርትና ከንግዱ ማህበረሰብ ጋር በተለያዩ ጉዳዮች ዙሪያ መክሯል። ለተገኝ ሰይፉ ዘገባ እድገት እስራኤል። በሀገራችን በተለይ በማህበራዊ ዘርፍ የሚጠቀሱ የጤናና ትምህርት ዘርፍ የሚስተዋሉ ስብራቶችን ለመጠገን እየተሰራ ቢሆንም የኑሮ ውድነት ጉዳይ ከጊዜ ወደ ጊዜ አሳሳቢ ከመሆኑ ጋር ተያይዞ መንግስትም በእነዚህ ዘርፎች የተሻሻሉ እሳቢዎችና ስርዓት ቢዘረጋም ከለውጦች ጋር ተያይዞ የሚመጡ ውዝግቦች በአሰራርና በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖዎችን ማስከተሉ ይታወቃል። በወላይታ ዞን የጠበላ ከተማ አስተዳደር በጤና በትምህርትና በንግዱ ማህበረሰብ ዘንድ የሚስተዋሉ ችግሮች ዙሪያ ከባለድርሻ አካላት ጋር ተወያይቷል። ፈተና ላይ እንደዚህ ሆነ እዛ ጋር እንደዚህ ሆነ ሲባል ሁሉም ይሰማል። ሚዲያ ክፍት ነው። መንግስትን ተንክ በዚህ በኩል ይገባል። ክፍት ነው። ሁሉም ቦታ የሚሆነው ያያል። ግን እኛ እየሰራን እንጠይቃለን የሚል 12 ከነበረው እየተቀነሰ ባክ ፔመንቱ ማለት ይሄ መደበኛ ከሚገባው ዲዩቲ ውጪ ከኋላ የቀሩት እየመጡ ወደ 5 እና 4 እንደዚህ ነው የቀሩት። እነዚህን ፕሮሚስ ተገብቶልናል ከዚህ ወርም ጋር ይገባል እርግጠኞችን የተደረገውን ስላየን ማለት ነው። በኢምፖርትም በኤክስፖርትም የማሳደጉ ሁኔታ ብዙ ወጣት ነጋዴ አለን። የብድር ሁኔታ ቢመቻች ብድር እዚያ አካባቢ የማግኘት ሁኔታ በጣም እንትን ነው። አክሰሱ በጣም ትንሽ ስለሆነ በቡናም ላይ መስራት ይችላል። በፒያጀምፒ በርግብ አተሪም ላይ መስራት ይቻላል። ስለዚህ የተለያዩ ነገሮችም ኢምፖርት የማድረጉ ሁኔታዎችንም በቅንጅትም በትስስርም ለማስራት የባንክ ብድር ሁኔታ ቢመቻች ይሻላል የምንትናለኝ። እኛ እንደ መምህር ትልቁን ድርሻ መወጣት አለብን ብዬ አምናለሁ። ምክንያቱም አብዛኛው ትውልድ እኛ ጋር ስላለ በተለይ ሁለተኛ ደረጃ ትምህርት ቤቶች አካባቢ ስትመለከት እድሜ የደረሰው ወጣት ያለበት ተቋም ስለሆነ በእነዚህ ተቋም መምህራ ወጣቶች ላይ ትውልድ ላይ ኢንቨስት የምታደርጋቸው ፖዚቲቭ የሆኑ ተጽዕኖዎች ሁሉ በአገር ላይ የሚፈጥረው ድርሻ ቀላል አይደለም። ትውልድን በትምህርት በመቅረጽ የበለጸገች ሀገር መፍጠር የሚችሉ መምህራንና ጤናማ ዜጎችን ለመፍጠር ጉልህ ሚና ያላቸው የጤና ተቋማት ባለሙያዎችን ያወያዩት የጠበላ ከተማ ከንቲባ ታረቀኝ ገቸሬ እንደገለጹት በየተቋማቱ የሚነሱ ጥያቄዎችን ወቅታዊ ሀገራዊ ሁኔታዎች ጋር በማስተያየት ምላሽ እየሰጠን ነው ብለዋል። በትምህርቱ ሴክተር ላይ ያለው ወቅታዊ የሀገራዊ ሁኔታዎችን በተገቢው ማጠንን መገምገምን ይጠይቃልና የራሱን ደግሞ ኮንትሪቢዩት ማድረግ ያስፈልጋል በሚል የጋራ መድረክ እየተካሄደ ነው ያለው። በዛው ልክ ደግሞ በጤናው ሴክተርም ሀገራዊ ወቅታዊ ከጤና ሴክተር ጋር ጠበላ ከተማ አስተዳደር በፊት በጤና ጣቢያ ደረጃ የነበረ ግን ከለውጡ መንግስት ማግስት ጀምሮ ይህ ጤና ጣቢያ የነበረ ወደ ፕራይሜሪ ሆስፒታል አሁን ደግሞ ካረንትሊ ወደ ጀነራል ሆስፒታል እያደገ የመጣበት በዛው ልክም ደግሞ የህብረተሰብ ተጠቃሚ የሚሆንበት በጤናም የተገኙ ስኬቶች አሉ። በተመሳሳይ በንግዱ ማህበረሰብም ላይ የሚታዩ አገራዊ የዋጋ ግሽበትን ከመቆጣጠር አንጻር አንዱ ወጥመድ ብለን የወሰድነው መሀል መንገድ ላይ የዋጋ ንረት ነው። በተለይ በቅርብ ጊዜ ከጤና ጣቢያነት ወደ መጀመሪያ ደረጃ ሆስፒታል ያደገው የጠበላ ሆስፒታል ባልተሟላ የሰው ኃይል እየሰራ ቢቆይም ከዞኑ አልፎ በአገር አቀፍ ደረጃ ተሸላሚ በመሆን ወደ ጄኔራል ሆስፒታል ደረጃ ለማደግ ታጭቶ እየሰራ የሚገኝ ሆስፒታል ነው። ታዲያ ከጤና ባለሙያዎች የሚነሱ የጥቅማ ጥቅምና የሰው ኃይል ማሟላት ጥያቄዎች ጋር የተሻለ አገልግሎት እየሰጠ ቢገኝም የሰራተኞች ጥያቄ ለመመለስ እየተሰራ መሆኑ ተጠቁመዋል። የዲዩቲ ውዝፎች ነበሩ። በዛም መካከል ግን እኛ ስራ አላቆምንም። ለአንድ ማፍታ አላረግም። ምክንያቱም ትልቁ ግባችን ምንድነው? እኛ ይሄን ተቋም ጀነራል አድርገን ውጤቱን ማየት ብቻ ነው። ከዛ ባለፈ ሌላ የምንለው ነገር የለም። አክቹአሊ አሁን እንደ ሀገር የተነሱ ጥያቄዎች አሉ። አሁን ሰራተኞቻችን በአብዛኛው ያው ከኑሮ ውድነት ጋር ከተለያዩ ችግሮች ጋር አንዳንድ የጥቅማ ጥቅም ጥያቄ የሚያነሱት ነገር አለ። ይሄን ደግሞ መንግስታችን እርግጠኛ ሆኜ የምነግረው ጥናት አድርጎ ያስተካክላል የሚል እምነት አለ። ያው የጋራችን ጥያቄም ስለሆነ ግን ለአንድም ፖለቲከኛ
ይሄን ግቢ አሳልፈን የምንሰጥበት አካሄድ አይኖርም። አልፎ አልፎ በተለያየ አስተዳደር ለውጥ ሲደረግ ወደ ኋላ የሚቀሩ የትርፍ ሰዓት ክፍያዎች አሉ። የምንሰራበት ሰዓቱ በጣም አስቸጋሪ የሆነ ሰዓት ላይ ነው የሚሰራው። ከደሞዝ በላይ ነው የትርፍ ሰዓት ክፍያ በጊዜ መከፈል እንዳለበት። ከዛ ጋር ተያይዞ ባለሙያው ጋር አንዳንድ የሚፈጠረው ችግር በጊዜ ያለ መግባት፣ ቦታው ላይ ቶሎ ያለ መገኘት፣ ማመናጨቅ እንደዚህ ችግሮችን በሂደት በቦርድም እየተነጋገርን ችግሩን እየቀረፍን የመጣንበት ሁኔታ ስላለ በውይይት መድረኮች ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ከጤና ባለሙያዎችና ከመምህራን የሚነሱ ጥያቄዎች ተገቢ መሆናቸውን ገልጸው የሚነሱ የጥቅማ ጥቅምና የስራ ጫና ጉዳይ በመንግስት ተጠንቶ እልባት እስከሚሰጥ ድረስ በአገልግሎት አሰጣጥ ላይ ጉድለት እንዳይታይ ባለሙያዎች ለሙያ ስነ ምግባራቸው ታማኝ በመሆን በለመዱት ርህራሄ ህብረተሰቡን እንዲያገለግሉ አሳስበዋል። የጤና ባለሙያዎች በርካታ ጥያቄዎች በዘመናት መካከል እያነሱ መጥተዋል። ጥያቄዎቹ በየጊዜው እየተመለሱ መጥተዋል። መንግስት ይሰማል፣ ይመልሳል። እነዚህ የተነሱ ጥያቄዎችም ትክክል አይደሉም ብሎ አያምንም። ግን ጥያቄዎቹ ሁሉ ጊዜ መንግስት ነውና አጥንቶ ህጋዊ ስርዓት አስይዞ አቅሙን መዝኖ የሀገሪቱ አቅም የህዝቡ አቅም ነውና ይሄንን ታሳቢ አድርጎ ጤና ባለሙያዎች ከሌሎች የግብርና ባለሙያዎች የትምህርት ባለሙያዎች አንፃር እንዴት መሆን አለበት የሚለውን ገምግሞ ልክ በፊት እንደሚያደርገው አድርጎ ነው የሚመልሰው። በባለሙያዎች በስራ ሁኔታ ላይ አሉታዊ ተጽዕኖ ሊያስከትሉ የሚችሉ ችግሮችን አስቀድሞ ለማረም ከባለድርሻ አካላት ጋር የሚሰራው ስራ ተጠናክሮ ይቀጥላል ተብሏል። በሚገጥሙ ፈተናዎች ሳይረታ ሀገር የሚገነባ ሀሳብ የሚያፈልቅ ትውልድ ለመቅረጽ በየጊዜው እርስ በእርስ መወያየትና መማማር ያስፈልጋል አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም። አመራሮችም ህዝቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ዕውቀታቸውንና የአመራር ክህሎታቸውን ማዳበር እንደሚጠበቅባቸው ተመላክቷል። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ወቅታዊ ጉዳዮች ላይ ያተኮረ የውይይት መድረክ በወፋ ወረዳና ገሱባ ከተማ አስተዳደር ተካሂዷል። ታረቀኝ ተስፋዬ ላሰናዳው ዘገባ ሰብለ ወርቅ ኤልያስ። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል በትምህርት ስራ ዙሪያ በገሱባ ከተማና ኦፋ ወረዳ አስተዳደሮች ከመምህራን ጋር የውይይት መድረክ የተካሄደ ሲሆን በውይይቱ መድረክ የተሳተፉት በሰጡት አስተያየት መንግስት የመማር ማስተማር ስራ ለማሳለጥ የሚያከናውኗቸው ተግባራት የሚበረታቱ ቢሆንም የኑሮ ውድነት ከጊዜ ወደ ጊዜ እየጨመረ በመምጣቱ ለኢኮኖሚያዊ ችግር እየተዳረግን ነው ብለዋል። ኢኮኖሚ በጣም አዳጋች ነው። ደሞዝ መንግስት ቢጨምርም አሁንም የኑሮ ሁኔታ ማሻሻል አልተቻለም። ስለዚህ በገበያ ላይ መስራት አለበት መንግስት። ህገወጥ ነጋዴዎች በየዕለቱ በፋብሪካ ምርቶች የተለያዩ ሸቀጣ ሸቀጦች ዋጋ ጭማሪ በመጨመሩ ምክንያት መንግስት ሰራተኛው አሁን በትምህርት ሴክተር መምህር ተስፋ ቆርጦ ተጨማሪ ስራ ለመስራት ትምህርት ለማስተማር የራሱ ዝግጅት አድርጎ ትርፍ ጊዜ ሁሉ አንብቦ የተለያዩ ነገሮች ሪፔር አድርጎ ተማሪም ለማስታጠቅ ለማስተማር ተዘጋጅቶ መምጣት አለበት። ግን ከኑሮ ውድነት አንጻር መኖር ስላልቻለ ሌላ ስራ ፍለጋ አሁን ጧት ክፍል ከገባ ከሰዓት ሌላ ስራ ላይ ለመስራት ይፈልጋል መምህሩ። በኑሮ ውድነቱ ዙሪያ ማህበረሰቡ እንደ ማህበረሰብ እንደ ሀገር ደረጃ ህልውና ውስጥ ነው ያለ ነው እና ይሄንን መንግስት ምን ይላል? እንዴትስ ከተመዘገቡ ስኬቶች ውስጥ ሊቀመጥ ቻለ? የኑሮ ውድነትን ተቆጣጥሬ ያለው ብሎ በሪፖርቱ መንግስት እንዴት ሊያቀርብ ቻለ? ከመምህራን ኑሮ ጋር ያለው ምንድነው? በዚህ ሰዓት መምህራን የት ነው ያሉት? አሁን በዚህ ሰዓት ሰው ለግዠሪ ኒድ ላይ ነው ያለው፣ ግን ፕራይመሪ ኒድ መምህራን በዚህ ሰዓት ሊያሟላ አልቻሉም። አሁን በዚህ ካሉት መምህራን ውስጥ በቀን 3 ጊዜ በልቶ የሚውል መምህር ማን ነው? ጠዋት ቁርስ በልቶ በአገባብ ሚሳ በልቶ እራት በልቶ ሶስቱን በአገባብ በልቶ የመምህርነት የተከበረ ሙያ ላይ ተሰማርቶ የሚሰራ መምህር ማን ነው? ለእድገት ሁሉ መነሻ ትምህርት መሆኑን የጠቆሙት የሁለቱ አስተዳደሮች አመራሮች ህዝቡ ለሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት ታቅዶ እየተሰራ መሆኑን ገልጸዋል። ይሄ ጉዳይም ያው በአንድ ጀንበር የሚፈታ ሳይሆን
የራሱ የሆነ ሰንሰለቱን ጠብቆ የሚሄድበት ነው የሚሆነው። ከዛ ውጪ ግን ከዚህ ከኑሮ ውድነት አንጻር መንግስት ችግሮችን ለመቅረፍ የሰራቸው ስራዎችን በዋናነት ካነሷቸው በኋላ በትኩረት እንደገናም ሊሰራበት ይገባል። ምክንያቱም ታችኛው ለበል ላይ ያለን እኛንና መግዛት የማይችሉ አቅመ ደካማ የሆኑትን ከገበያም እያወጣ ስለሆነ በትኩረት ሊሰራበት ይገባል የሚል ጥቆማዎችና አስተያየቶች የተሰነዘሩበት ስለሆነ እኛም ወስደን እናሻሽላለን የሚል ነው። በአስተሳሰብ በተግባር በውጤት አንድ ከሆነን ሰላማችን ካለ ሌላ የውጭ ኃይል እኛን ምንም ሊያደርግ ስለማይችል በዚህ በዛሬው መድረክ ላይ ሁሉም ማህበረሰብ የጤናውም ማህበረሰብ የራሱን ስራ በደንብ አድርጎ መስራት አለበት። የትምህርት ማህበረሰቡም ቢሆን ትምህርት ቤቱን በደንብ አድርጎ ስራው ይዞ ማስተማር አለበት። የንግድ ማህበረሰብ ቢሆንም በኑሮ ውድነት ላይ በደንብ አድርጎ ሰርቶ ያለውን የኑሮ ውድነት ችግር ቀርፎ ለውጥ እንዲያመጣ የዛሬ መድረክ በጣም ወሳኝ ነው። እንደ ሀገርም በተለያዩ አካባቢዎች በተለያዩ ጉዳዮች የሚከሰቱ ችግሮችን መቅረፍ የሚቻለው በማመጽ ሳይሆን በጥያቄዎች ላይ በመነጋገር ጊዜ ሰጥቶን በመወያየትና አንድነትን በማጠናከር መሆኑን የገለጹት በመድረኩ የተገኙት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ናቸው። ትልቁ ከኛ የሚጠበቀው እንደ ሀገር አንድነት ነው። አንድነት በሃይማኖት፣ በብሔር፣ በጎሳ፣ በአካባቢ ልዩነት ሳይኖር ሁላችንም አንድ ሆነን ተቀናይተን ለኛ የሚሻለው ነገር እኛ ስለምናቅ ለሌላ ለሶስተኛ ወገን የማይሰጥ ነገር እንደመሆኑ መጠን ሁላችንም ተቀናይተን ሰርተን ለለውጡ መትጋት ከኛ ይጠበቃል። ሰዎች በሚያነሱት ነገር በማይሆን ነገር ላይ ሁላችንም ሆይ ብለን የምንወጣ ሳንሆን ነገሮችን ውስጣዊ አድርገን አብስለን የማየት ኃላፊነት ለኛ ነው መስጠት ያለባቸው። የመምህራንና የጤና ባለሙያዎች ደሞዝ እንደ ሌሎች መንግስት ሰራተኞች ዝቅተኛ መሆኑን የገለጹት ዋና አስተዳዳሪው የሚነሱ ጥያቄዎች የሀገሪቱን ገቢ ታሳቢ ባደረገ ሁኔታ ይመለሳሉም ብለዋል። ለመምህራን ደሞዝ ይበቃል፣ በቂ ነው። ኑሮ ውድነት በቂ እንዳይደለ ደሞዝ ከናካቴው ለመምህራን ብቻ ሳይሆን ለሁሉም በቂ እንዳይደለ የሚታመን ነው። ኑሮ ውድነትም አለ፣ ይሄም አለ ተብሎ የሚቀሰቀስ ቅስቀሳም አለ። በአንድ በኩል ግን እኛ የሀገሪቱን ገቢን ታሳቢ ተደርጎ ነው ምላሽ መስጠት የምንችለው። በአሁኑ ወቅት ከመምህራንና ከጤና ባለሙያዎች እንዲሁም ከነጋዴው ማህበረሰብ ጋር የተጀመረው ውይይት በቀጣይም በሌሎች ተቋማት እንደሚደረግም ተመላክቷል። የጤና ባለሙያዎችንና የመምህራንን ኑሮ በማሻሻል ተጠቃሚነታቸውን ለማረጋገጥና ለጥያቄያቸው ምላሽ ለመስጠት መንግስት ጥናት ላይ የተመሰረተ ስራ እየሰራ መሆኑን የቦዲቲ ከተማ አስተዳደር ከንቲባ አቶ ጳውሎስ በቀለ አስታወቁ። የጤና ባለሙያዎችና መምህራን የሀገር ሰላም የማይፈልጉ የጥፋት ኃይሎች አጀንዳ መጠቀሚያ ባለመሆን ማህበረሰቡን በታማኝነት በማገልገል የሙያ ስነ ምግባራቸውን እንዲወጡ ያሳሰቡት ደግሞ የከተማው የመንግስት ዋና ተጠሪ አቶ ፍስሐ ሳሙኤል ናቸው። የከተማ አስተዳደሩ ከጤናና የትምህርቱ ማህበረሰብ ጋር በተለያዩ ወቅታዊ ጉዳዮች ዙሪያ መክሯል። ለዝርዝሩ ነሂሚያ ገነቱ። ለአንድ ሀገር እድገት ወሳኙ ትምህርት ነው። በመምህራን ትውልድ ይቀረጻል፣ በትምህርት ሀገር ይበለጽጋል። በጤናው ዘርፍ አክሞ በማዳን የጤና ባለሙያዎች ሚና የማይተካ ነው። ታዲያ በወላይታ ዞን በቦዲቲ ከተማ በጤናውና በትምህርቱ ዘርፍ ሰራተኛውን ያማከለ መድረክ በተዘጋጀበት ወቅት በስፍራው የተገኙት የመንግስት ሰራተኞች ገቢያቸው ከኑሯቸው ጋር ተመጣጣኝ ባለመሆኑ ምክንያት በስራቸው ላይ አሉታዊ ተጽዕኖ እየፈጠረብን ነው አሉ። ጤና ባለሙያ ተርበናል፣ ዳቦ ይጎለናል፣ ርቦናል፣ ቸግሮናል እያሉ ነው። እንግዲህ ተርበናል ለሚል ሰው ርቦኛል ለሚል ሰው የሚያስፈልገው ምግብ ነው። ስለዚህ ለተቸገረ ጤና ባለሙያ ችግሩን አድሬስ በሚያደርጉ መልክ ችግሩን መፍታት ከሚመለከተው ከመንግስት አካላት በጣም የሚጠበቅ ይመስላል። የኑሮ ውድነትን ማረጋጋት ላይ እየሰራ ያለውን ጉዳይ ማጠናከር አለበት። የመምህራን ጥቅማ ጥቅሞች እንዲያስከብር ያው በመምህራን በኩል በመምህራን ተወካዮች በመምህራን ማህበር አማካኝነት ለመንግስት ጥያቄዎች እየቀረቡ ነው። የመምህራንን የኑሮ ደረጃ፣ የደሞዝ ጥያቄ፣ የኬረር የደረጃ እድገትና ሌሎችንም በተቻለ መጠን መንግስት ጥያቄዎችን ቢፈታ የትምህርት
ጥራት ይመጣል ብዬ አስባለሁ። የሰራተኛው ጥያቄ ተገቢ መሆኑን የሚያምኑት የቦዲቲ ከተማ አመራሮች ይህንን ጥያቄ ወዳልተፈለገ ፖለቲካ በመቀየር ሀገርን ለመረበሽ የሚፈልጉ አካላት ሊኖሩ ስለሚችሉ ሰራተኛው የእነዚህን የጥፋት ኃይሎች መሳሪያ ባለመሆን ችግሮችን በምክክርና በሰላማዊ መንገድ ማቅረብ እንዳለባቸው አሳስበዋል። የነሱን ጥያቄ ጠልፎ የፖለቲካ ዓላማ ለማራመድ ለሚፈልጉ ኃይሎች እነሱ ግብአት እንዳይሆኑ ከነሱ ጋር መግባባት ላይ ደረስንበት ሁኔታ አለ። ጥያቄያቸውን መንግስት በጥናት ይመልሰዋል። ይሄ ከሀገር ኢኮኖሚ ጋር የሚያያዝ ስለሆነ የደሞዝ ማስተካከያ ጥያቄያቸውንም የትርፍ ሰዓት ጥያቄያቸውንም መንግስት በአግባቡ አጥንቶ ይመልሳል። ግን ይሄን ጥያቄ ፖለቲካ ለማድረግ ለሚፈልጉ ኃይሎች ግብአት መሆን የለባቸውም። የጤና ባለሙያን ጥያቄ ወደ አልተፈለገ ወደ ፖለቲካ ይዘት ወዳለውን ለመቀየር አዝማሚያዎች አሉ። ይሄንን መንግስትም ፓርቲም እንደ ሀገር ያለው ነባራዊ ሁኔታ በመገምገም ከጤና ባለሙያዎች ጋር ይሄንን ያልተገባ አቅጣጫ ጤና ባለሙያን ለማስያዝ የሚፈልጉ ሰዎችን ፍላጎት ለጤና ባለሙያዎች ግልጽ ለማድረግ ይሄ መድረክ ተዘጋጅቷል ማለት ነው። ወደ ያልተፈለገ ትርጉም ለመስጠት የሚፈልጉ አካላት ጭምር አደብ ሊይዙ ይገባል የሚለውን ሀሳብ እየሰጡ ያሉበት ሁኔታ ነው ያለው። መምህራኑና የጤናው ዘርፍ ፍትሃዊ የሀብት ተጠቃሚ አለመሆናቸውን ከግምት ውስጥ በማስገባት ትኩረት በመስጠት በቀጣይ ችግሮችን ለመፍታት እንደሚሰራ የሚመለከታቸው አካላት ገልጸዋል። መምህራን ያነሱት ነገሮች ምናልባት በመድረክ ላይ ብቻ ተመልሶ የሚሄዱ ነገሮች አይደሉም። የከተማ መንግስት የሚመልሳቸው ነገሮችን እንደ አጀንዳ ይዘናል። የተለያዩ ማህበራት አሉ። የቤት መስሪያ ቦታ ቢሆንም ቅድሚያ እየተሰጠ ምናልባት በአንድ ጊዜ አይሰጥም ይታወቃልና ከአርሶ አደር ነው መሬት የሚገኘው። ብዙ ነገሮችን መስራት የህብረት ስራዎች መምህራን የተደራጁበት እንደ ቦዲቲ 2 የመምህራን ማህበሮች አሉ። ስለዚህ እነዛ ማህበራትን አቅም በመሆንና የከተማው መንግስትም በተለያዩ አይነት ትራንስፖርቴሽንም በማገዝ ከሌላ ቦታ ከርካሽ ቦታ የተለያዩ ነገሮችን አምጥቶ የሚጠቀሙበትን አይነት መንገድ ለመፍጠር ያው ታቅዷልም። የጤና ባለሙያዎችም ያው ፍትሃዊ የሀብት ተጠቃሚ አልሆንም በምናገለግለው ልክ እየተከፈለልን አይደለም የሚል ጥያቄ ያላቸው የነሱ የደሞዝም ጥያቄ ያላቸው የትርፍ ሰዓትም ጥያቄ ያላቸው ይሄንንም በአሁንታ መንግስት የተቀበለበት አገልግሎታቸውን ሳያቆሙ ጥያቄያቸውን ግን ለመንግስት በአግባቡ ማቅረብ እንዳለባቸው መግባባት ላይ የተደረሰበት ሁኔታ ነው ያለው። የጤናው አገልግሎት ለደቂቃ መቆም የሌለበት የሙያ ዘርፍ ነውና ጥያቄያቸውን በአግባቡ እየጠየቁ በስራ ገበታቸው እንዲገኙ አጽንኦት ተሰጥቶበታል። የወላይታ ሶዶ ዩኒቨርሲቲ በግብርናው ክፍለ ኢኮኖሚ ችግር ፈቺ ምርምርና ጥናቶችን በማካሄድ የአርሶ አደሮች ኑሮ እንዲሻሻል እየሰራ እንደሚገኝ የዩኒቨርሲቲው ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ገለጹ። ዩኒቨርሲቲው ከወላይታና አጎራባች አካባቢዎች እየጠፋ ያለውን የእንሰት ተክል ለመታደግ በሰራው ስራ አስደሳች ውጤት መመዝገቡን የተናገሩት ደግሞ የዘርፉ ተመራማሪዎች ናቸው። ጥንቅሩ በሰይፉ ሳሙኤል ነው የተሰናዳው። አቅራቢው ደግሞ ውብሸት ጳውሎስ ነው። በወላይታ ሕዝብ ዘንድ እንሰት የማይተክል አርሶ አደር ከሌሎች ጋር በእኩል አይታይም። ቤትም ቢሆን ከጓሮ እንሰት ከሌለ ግርማ ሞገስ የለውም ተብሎ ይታሰባል። ከዚያ የተነሳ የእንሰት ተክል ለአርሶ አደሮች ጥንካሬ ማሳያ ተደርጎም ይወሰዳል። ታዲያ ክረምት ሆነ በጋ ከአርሶ አደሮች ጓሮ የማይጠፋ ድርቅን የሚቋቋም የምግብ ሁሉ አውራ ተደርጎ የሚወሰደው እንሰት አሁን ላይ ከወላይታና አካባቢ ከጊዜ ወደ ጊዜ እየተመናመነ መምጣቱ ያሳሰበው የወላይታ ሶዶ ዩኒቨርሲቲ በጥናትና ምርምር አስደግፈው የእንሰት ዝርያ ማሻሻልና የማቆየት ስራ እየሰራ እንደሚገኝ የዘርፉ ተመራማሪዎች ተናግረዋል። ከአራካ እርሻ ምርምር ጋር ሀገር ደረጃ የወጡ 6 ምርጥ ዝርያዎች አሉ፣ የእንሰት ዝርያዎች አሉ። እነዚህ ድርቅ ይቋቋማሉ፣ በሽታ ይቋቋማሉ። ኦኬ እነኚህ ነው አሁን ወደ ገበሬው እያሰራጨን ያለው እኛ። አሁን ይሄ እንሰት ከኋላ ያለው እንሰት የምርጥ ዝርያዎች 6ቱ ናቸው እነኚህ እንሰቶች። ይሄ ነው ከዚህ እያባዛ ነው ወደ አርሶ አደሩ ደግሞ ለመውሰድ አሁን በዚህ መልክ ምርምሩን ጎን ለጎን እያካሄድን የሚቋቋምን አባስተን እያሰራጨን የእንሰት ሽፋንን ከፍ የማድረግ ስራ በዩኒቨርሲቲው እና በተመራማሪዎች እየተሰራ ይገኛል። በአሁኑ ሰዓት ዞን ውስጥ የነበሩ ከ10 ዓመት በፊትና ከ10 ዓመት ወዲህ ያሉት የእንሰት ዝርያዎችን የመለየት ስራ ሰርተናል። የዳሰሳ ጥናት ከ10 ዓመት ወዲህ ደግሞ የጠፉት የእንሰት ዝርያዎች በምን ምክንያት ጠፉ የሚለውንም ለይተናል። እነዛ የለየናቸውን ደግሞ ፕሮጀክት ኮምፖነንቱ ኮንዘርቬሽን ስራ እንስራ እንሰበስባቸው በሚል አላማ አጠቃላይ ከእንሰት ፖቴንሻል አካባቢ ከወላይታ ዞን ከተለያዩ
ወረዳዎች የተለያዩ እንሰት ዝርያዎችን ሰብስበን አሁን የማቆያ ቦታ ነው ይሄ። ከወላይታ አካባቢ በተለያዩ ምክንያቶች እንሰት እየጠፋ ነው ያለው። ከዛ እንዲጠፋ ከሚያደርጉት ምክንያቶች አንዱ በሽታ ነው። አሁን እኛ እየሰራን ያለው ምርምር ምንድነው? ያንን በሽታ የሚቋቋም ዝርያዎችን ከወላይታ አካባቢ መርጠን እዚህ ችግኝ ጣቢያ ላይ አባስተን እዚህ አካባቢ ላለው አርሶ አደር ማሰራጨት ነው። የእንሰት ተክል በማባዛት ለአካባቢው አርሶ አደሮች እያዳረሰ የሚገኘው ዩኒቨርሲቲው የአየር ለውጥ የሚቋቋም እንሰት ዝርያን በመለየት ተደራሽነቱን እያሰፋ እንደሚገኝም አንስተዋል። የኛ ምርምርና የማህበረሰብ አገልግሎት ስራ መስራታችን ምንድነው? እየጠፋ ያለውን ዳጋና ወነዳካ እየጠፋ ያለውን እንሰት እንደዚህ አባስተን በትንሽ ሂሳብ ለአርሶ አደሩ የማጽደቅ ስራ እየሰራ ነው ያለው። ይሄ በፊት ምርምር ያካሄድነውን እኛ ዳታ ከወሰነማ የቀረውን ሰው ለአርሶ አደሩ ነው የሰጠነው። ያው እንግዲህ አፕላይድ ዩኒቨርሲቲ ነው። ዩኒቨርሲቲው አፕላይድ ዩኒቨርሲቲ ሲባል የምትመራመረው ምን ቀጥታ ወደ ገበሬው መግባት አለበት ነው ህጉ። ሰበሰብናቸው የእንሰት ዝርያዎች ከወላይታና አካባቢ አንደኛ ማዚያ የሚባል አለ፣ ዋናድያ የሚባል አለ፣ አንኮጌና የሚባል አለ፣ አግነው የሚባል አለ፣ ገረዞ የሚባል አለ፣ ጣወያ የሚባል አለ፣ ሁዋቻ የሚባል አለ፣ ሀላ የሚባል አለ፣ ስዊት የሚባል አለ፣ ነቃቃ፣ ባዳሪያ፣ ሸሩማ አሁን እዚህ ያሉት በእርግጠኝነት ከ200 በላይ ናቸው። የመሬት ጥበት ችግር ስለገጠመን ምንድነው ያደረግነው? እዚሁ ደረጃ ላይ ራሱን እንዲችል እስከ 2 አመት ድረስ ነው ያቆየ ነው። ከዚህ በኋላ ራሱን የቻለውን እየነቀልን ለአንድ አርሶ አደር ከ150 እስከ 250 ችግኝ ልንሰጥ ነው ያሰብነው። አርሶ አደሩን መጀመሪያ ከቀበሌው ጋር ሆነን ከልማት ሰራተኞች ጋር ሆነን ሞዴል የሆኑ አርሶ አደሮች ማሳ ያላቸው እንክብካቤ ማድረግ የሚችሉ አርሶ አደሮችን መርጠን ከዛ በኋላ ስልጠና እንሰጣቸዋለን። ስለ አተካከል፣ ስለ በሽታ፣ ስለ አያያዝ በተመለከተ ስልጠና ይሰጣቸዋል። የወላይታ ሶዶ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ በበኩላቸው ዩኒቨርሲቲው የማህበረሰብን ኑሮ ለማሻሻል የተለያዩ ጥናትና ምርምር ስራዎችን በማከናወን የበርካቶችን ችግር አቃሏል ብለዋል። በግብርናው ዘርፍ የምንሰራቸው የልማት ስራዎች አሉ። ለምሳሌ የተሻሻሉ የዝርያዎች የአዝርዕት ዝርያዎችን እንዲሁም የስራ ስር ዝርያዎችን እንሰትን ጨምሮ ለአርሶ አደሩ ለማድረስ ተመራማሪዎች የዘር ማሻሻል ስራ ይሰራሉ። አንዳንዶቹ ሙከራዎች በእኛው በምርምር ጣቢያዎቻችን የሚሰሩ ናቸው። ሌሎቹ ደግሞ በአርሶ አደር ማሳ የሚሰሩ የዘር ማሻሻል ስራዎች አሉ። እነዚህም የበቆሎ የዘር ማሻሻል ስራ፣ የእንሰት የዘር ማሻሻል ስራዎችን ያካትታል። በቀረቡ ጥያቄዎች ዙሪያ ተመራማሪዎች ቁጭ ብለው አቅደው ፕሮፖዛል ጽፈው ያ ፕሮፖዛል ደግሞ በአግባቡ በሚመለከታቸው ባለሙያዎች ተገምግሞ የበጀት ድጋፍ ተደርጎ ስራዎችን በቀጣይነት ለመስራት በልዩ ቁርጠኝነት ነው የተዘጋጀ ነው ማለት ነው። ከወላይታና አጎራባች አካባቢዎች በየጊዜው እየተመናመነ የመጣውን የእንሰት ተክል ለመታደግ የወላይታ ሶዶ ዩኒቨርሲቲ የጀመራቸውን ተግባራትን ወደፊትም አጠናክሮ እንደሚቀጥል ነው የተገለጸው። በደም እጦት ምክንያት እየሞቱ ያሉ በርካታ ወገኖችን ሕይወት ለመታደግ ደም የማሰባሰብ ስራ በትኩረት እየተሰራ ነው አለ የወላይታ ዞን ጤና መምሪያ። የኢየሱስ ክርስቶስ ተምሳሌትነት በመከተል እኛም የሰውን ሕይወት ለማትረፍ ከደማችን በመለገስ ኃላፊነታችንን ልንወጣ ይገባል የሚሉት ደግሞ የወላይታ ሶዶ ከተማ የኦቶና ናዝሬት ቃለ ሕይወት ቤተክርስቲያን ምእመናን ናቸው። ቤተክርስቲያኒቱ ከወላይታ ዞን ጤና መምሪያ ጋር በመተባበር የደም ልገሳ መርሃ ግብር አካሂዳለች። በአማኑኤል ጃጊሶ ለተሰናዳው ዘገባ እድገት እስራኤል። በተለያዩ ምክንያቶች ተጎድተው ወደ ሕክምና ተቋም የሚመጡ ሰዎች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል። ከዚህም የተነሳ በደም እጥረት ምክንያት የሚሞቱ ሰዎች ቁጥር በርካታ ነው። ስለሆነም በደም እጦት ምክንያት አንድም ሰው እንዳይሞት የሰው ሕይወት ለማትረፍ በራሳቸው ፈቃድ ያለ ስስት ደም እየለገሱ መሆናቸውን የወላይታ ሶዶ ከተማ ኦቶና ናዝሬት ቃለ ሕይወት ቤተክርስቲያን ምእመናን ገልጸዋል። በየቦታው አሁን ካለው ከተሽከርካሪ አደጋ ጋር ተያይዞ በተለያየ ቦታ ላይ በደም እጦት የሚቸግሩ ሰዎች ብዙ ከመሆናቸው አንጻር እኔ የሚሰጠው ደም ለዛ ለሁሉ ባይደርስ እንኳን ለአንዱ ለችግሩ መድረሻ የሚሆን ስለሆነ ትልቅ ዋጋ አለው ብዬ አስባለሁ። በቅዱሱ ደሙ እኔን ኃጢአተኛውን እንዳዳነ የኔም ደም ደግሞ የሚጠፋውን ከሞት ለማዳን ትልቅ ሆኖ ስለታየኝ
ደም ለመለገስ ፍቃደኛ ሆኜ ወደዚህ ስፍራ መጥቻለሁ። በደም እጥረት ለሚሞቱ እናቶች ደም እያለን እኛ ደግሞ ተሸክመን እነሱ በአይናችን እያየን ከሚሞቱ ደም ያስፈልጋቸዋል። ስለዚህ ይህንን ደም ለመስጠት ፍቃደኛ ሆኜ ነው መጣው። በደም ውስጥ ህይወት አለ። ስለዚህ ያድናቸዋል፣ ይጠቅማቸዋል። በሁሉም ጤና ተቋማት ደም በቂ ሁኔታ ቢኖር ውድ የሆነውን የሰው ህይወት መታደግ ስለሚቻል ሁሉም ሰው ከተሳሳተ እይታ በመውጣት ደም መለገስ እንዳለበትም አስተያየታቸውን ሰጥተዋል። ደም ጤና ተቋማት ላይ በቂ ሁኔታ ካለ እናቶች አይሞቱም። በመኪና አደጋም በተለያየ ምክንያት የሚሞቱ እናቶችም ሆነ ሰዎችን ለማትረፍ ደም መስጠት እጅግ በጣም ጠቃሚ ስለሆነ ሌሎችም እንደዚህ ደም በመለገስ ሌሎችን ህይወት እንዲታደጉ ጥሬን አስተላልፋለሁ። በልብ ፍቃደኝነት በነጻነት ነው የሚሰጠው። በሚቀጥሉ ከ3 ወር በኋላም ለመስጠት ቃል እየገባው እናንተም ለመስጠት አትሳሱ፣ ስጡ። አንድ ሰው ብቻ አንድ ሰው ታድናላችሁ። በመጽሐፍ ቅዱስ በጎ ተግባር ከሚባለው በጎ ህሊና ይኑሪ፣ በጎ ተግባር ይኑሪ ተብሎ ከተጠቀሰው አንዱ ስለሆነ ይህንን በጎ አገልግሎት ደም ብለግስ መልካም ነው። በሆስፒታሎች በቂ ደም ባለመኖሩ ምክንያት መትረፍ እየቻሉ የሚሞቱ ሰዎች ህይወት ለመታደግ ደም የማሰባሰብ ስራ በትኩረት እየተሰራ እንደሆነ የተገለጸ ሲሆን ኢየሱስ ክርስቶስ ለኛ ንጹህ ደም በመለገስ ህይወታችንን እንደታደገው እኛም የሰው ህይወት ለማትረፍ ከደማችን በማካፈል ኃላፊነታችን ልንወጣ ይገባል ይላሉ። ደም መለገስ ክርስቶስ ኢየሱስ ለኛ ንጹህን ኃጢአት የሌለበትን ደም ለኛ ለግሶልናል። እኛ ደግሞ ሟች የሆነን ሰዎች ጥቂት ጊዜ የምንኖር ሰዎች ከደማቸው በማካፈል በእኛ አገር አንድም ሰው ደም በማጣት እንዳይሞት ሁላችንም ብናገለግል እግዚአብሔር ይወደናል፣ ይባርከናል። በተለያዩ ቦታዎች ላይ ድንገተኛ የተሽከርካሪ አደጋ እየደረሰ ነው ያለው። በወሊድ ምክንያት ከባድ የደም መፍሰስ ሲያጋጥማቸው ከእጃችን የሚያመልጡ እናቶች ቁጥራቸው ቀላል የሚባል ነገር አይደለም። በጤና ችግር ምክንያት እንደተወለዱ ደም የሚያስፈልጋቸው ህፃናት አሉ። ለነዚህ በቂ የደም አቅርቦት በጤና ተቋማት ላይ የለም። ለነዚህ ነው ደም የማሰባሰብ ስራ እየሰራን ያለነውና እዚህ ጋር እየተካሄደ ያለው ኦቶና ናዝሬት ቃለ ሕይወት ቸርች ላይ እየተካሄደ ያለ የደም ልገሳ ፕሮግራም ነው። በነፃ ወስደን በነፃ ነው ለተጎጂዎች ደም የምንለግሰው። ሰውን የማዳን ስራ በንግግር ብቻ ሳይሆን በተግባር መፈጸም ስላለብን ሁሉም ሰው ደም የመለገስ ባህሉን ማሳደግ እንደሚገባ ነው የእምነት አባቶችና የዘርፉ ባለሙያዎች የሚያሳስቡት። ህዝባችንን የማዳንን ስራ በንግግር ብቻ ሳይሆን በተግባርም ጭምር መፈጸም ያለብን ስለሆነ በጣም ደስ ያለኝ እሰጣለሁ። ህዝቡም ደስ ያለ ነው የሰጠው። ከደማችሁ በማካፈል አንድ የሚሞተውን ሰው የማዳንን ስራ እንዲሰሩ መልእክተን አስተላልፋለሁ። ከዚህ በፊትም ያለው ችግር የግንዛቤ ችግር መሆኑን እኛም ተገንዝበናል። በሰፊው የግንዛቤ ማስጨበጫ ትምህርት መስጠታችን በጣም መነቃቃትን እንደ ወላይታ ዞን ፈጥሯል ማለት ፈልጋለሁ። እንደ ዞን በጤና ተቋማት የሚስተዋለውን የደም እጥረት ለመቀነስ በተለያዩ ጊዜያት ደም የመሰብሰብ ስራ በልዩ ትኩረት እየተሰራ ነው ተብሏል።